ሰላም ጤና ይስጥልኝ የተከበራችሁ ቤተሰቦች ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ቆይታ ሰላም ነው አለው። እግዚአብሔር ስም የተመሰገነ ይሁን። ተጠፋፍተናል። ትንሽ ጠፋ ብያለሁ፣ ይቅርታ ጠይቃለሁ። ሰብስክራይብ አድርጉኝ ፕሊስ፣ አበረታቱኝ። ከገባችሁ አይቀር ሰብስክራይብ አድርጉኝ ብዬ ጠይቃችኋለሁ። በክብር በትህትና በጸባይ አግዙኝ። እናንተ እንዴት ናችሁ? እኔ ያለው ዛሬ ምንድነው በምን ጉዳይ ነው የተከሰትኩት? ወደ በጣም ያው ያሳዝናል። እግዚአብሔር እንግዲህ እሱ እጁን ይዘርጋላቸው። ሌላ ምን ይባላል? ወደ ትግራይ ክልል በጣም ከባድ ረሃብ ተከስቷል። በጣም የሚያሳዝን ማለት ነው። እና በጣም ነው በእውነት ልቤን የነኩት እጅግ በጣም። እና ረሃብ ተከስቷል እየተባለም ነው። በዛ ላይ ደግሞ በዚህ ሰዓት ያው ለነዚህ የረሃብተኞች ብዙ እጆቹ መዘርጋት አለባቸው። ምክንያቱም እኛ እርስ በርስ ካልተረባረብን ማንም የሚደርስላቸው የእውነት የለም ብዬ ያው አስባለሁ። በዛ ላይ ደግሞ በዚህ ሰዓት አሁን ይሄ ነገር በተከሰተበት ሰዓት ቦታ ማድረስ የሚችለው እግዚአብሔር እንግዲህ ለሱም ያስብለት አንድ ሰው ነበረ። እሱ ማን ነው? አብነት ነው፣ ማስተር አብነት። እና በዚህ ሰዓት አንድ ቁጥር ሮጦ ነበር የሚደርሰው። እንግዲህ እሱ በዚህ ሰዓት እሱ አሁን ሆስፒታል ውስጥ ነው፣ ሕክምና ላይ ነው። ባለፈው ታሞ አልነበረም? አሁን ሕክምና ላይ እንደሆነ ብዙ ቦታም አይቼዋለሁ። እንግዲህ ያንን ቪዲዮ ቀርጾ ያወጣው እሱ ይሁን ሌላ ሰው ይሁን አላ እሱ እርግጥ ታሟል። ኦልሬዲ አያወጣው ምናልባት አብሮ ያሉ ሰዎች ህዝቡ በይፋ ይወቅ ብሎ መሰለኝ የለቀቁትና ታሟል። ያው ታሟል፣ ሰሞኑ የነበረ ጉዳይ ነው። በዛ ላይ ደግሞ አሁን ህክምና እየተከታተለ ነው፣ አንድ ትልቅ ሆስፒታል ውስጥ እየተባለ ነው። ግን በዚህ ሰዓት እዚህ ቦታ እዚህ ትግራይ ክልል አሁን ረሃብ የተከሰተበት ቦታ ማለት ነው፣ እሱ ቢኖር አንድ ቁጥር ይደርሳል። በዛ ላይ ብዙ መፍትሄ ይፈጥር ነበረ። ከመድረሱ ብቻ አይደለም ደርሶም ራሱ ለብዙዎቹ እግዚአብሔር በሱ በኩል ያው ለብዙዎቹ ለማድረስ ይሆን ነበረ። እንግዲህ በአሁኑ ሰዓት እሱ ደግሞ ለራሱም ከጤና አይደለም። ብቻ እግዚአብሔር ያስባቸው መድኃኔዓለም እሱ የእውነት ለነሱ እጁን ይዘርጋላቸው። በጣም ከባድ ነው። ገና ደግሞ አሁን ይሄ ወር ገና ነው ማለት እኔ በፊትም የማውቀው በጣም ብዙ ያው ኢትዮጵያ ውስጥ የሚቸገሩት ወር ራብ የሚበዛበት ወር ምንድነው? ምን ወር ነው? ከአምስተኛ ወር እስከ ሰባተኛ ወር ነው። ከአምስተኛ ወር አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ ከዛ በኋላ ያው ማሳ ምናምን ይደርሳል፣ ብዙም አይራቡ። አሁን ደግሞ በተለይ ቀደም ብሎ በዚህ ሰዓት መከሰቱ እጅግ በጣም ያሳስባል። በጣም አሁን ቀጣይ ወደፊቱ ደግሞ አሁን በዚህ ወር ከተከሰተ አምስተኛ፣ ስድስተኛ፣ ሰባተኛ፣ ስምንተኛ ይሄ ሁሉ ወር ደግሞ የባሰ ነው የሚሆነው። አሁን ይሄ ወር ሳይደርስ ነው እነሱ ጋር ደግሞ ቀደም ብሎ ነው የተከሰተው። የእውነት በተለይ ይሄ ወር ሰባተኛ ወር ምናምን ሲደርስ ብዙ አካባቢ በጣም ድርቅ፣ በጣም ረሃብ። በዚህ በሰባተኛ ወር ላይ ውሃ እጅግ በጣም ያስቸግራል። ያሉ ወንዞቹ በጣም ይደርቃሉ። ውሃ ራሱ በጣም በብዙ በሌሊት ወጥቶ በብዙ ፍለጋ ነው የሚጠጣ ውሃ ራሱ የሚገኘው። እንግዲህ እኔ የኖርኩበት ሰፈር ላይ እንደዛ ነበረ ድሮ ማለት ድሮ። እንግዲህ ይሄ የድሮ ነው የማወራው። ግን አሁን ደግሞ ቀደም ብሎ በዚህ ወር መከሰቱ የእውነት ያሳዝናል። በጣም በጣም
መግለጫ የሌለው ነው እንጂ እና እጅግ በጣም ከባድ ነው። በተለይ ከቻላችሁ ጸልዩላቸው፣ ጸሎት አድርጉላቸው። እግዚአብሔር ሁሉንም ይሰማል። በዚህ ችግር ጊዜ እንዲደርስላቸው የበለጠ ሄዶ ደግሞ የሚጎበኙት ሰዎቹንም እንዲልክላቸው እኛ ጸሎት ብናደርግ እነዚህ ሰዎች እግዚአብሔር ይረዳቸዋል። በየጓዳችን ብንጸልይ የሚችሉት ደግሞ ሄዶ ቢደርሱላቸው፣ ቢያግዟቸው፣ ቢያያቸው፣ ቢጎበኛቸው በጣም አሪፍ ነው። ያው እኛ እዚህ ሩቅ ሆነን መስማት ነው እንጂ መድረስ አንችልም። በቦታው ሄደን አይዟችሁ ማለት ራሱ አንችልም። ከባዱ ይሄ ነው እና በየቤታችሁ ጸልዩ። እኔም በበኩሌ ጸሎት አደርጋለሁ። ማስተር አብነትንም እግዚአብሔር እንግዲህ ጨርሶ ይማረው። ክትትል ላይ ነው፣ አሁን ሕክምና ላይ ነው። ብቻ እግዚአብሔር መድኃኔዓለም እሱንም ለእንደዚህ አይነት ሰዎች የሚደርስ አንደኛ ሰው ነው እና እግዚአብሔር በደጉ እጆቹ ይዳብሰው። ሌላ ምንም አይባልም። መድኃኔዓለም ደግሞ ይረዳዋል፣ ምንም አይሆንም። የዚህ ሁሉ ህዝብ ጸሎት ደግሞ እግዚአብሔር ይሰማና ይፈውሰዋል። እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ይቅርታ፣ ይሄ ድምፅ እንግዲህ በጣም ይጮሃል ከጀርባዬ። በጣም ይቅርታ ጠይቃለሁ ለዚህ ድምፅ እና እንደዚህ እላችኋለሁ። ሌላ ደግሞ ምን ነበረ እባካችሁ ይሄ ቪዲዮ የምታዩት ሰዎች እርግጥ እኔ ብዬ እምቢ ብሎኝ ነው። እንደው መፍትሄ ያለው ራሱ አይመስለኝም። ምንድነው እኔ ቻናሌ ላይ ልክ መጀመሪያ ላይ ስከፍት ነው ይሄ የተከሰተው። ስከፍተው ተቀብሎኛል። ይሄ ቱ ስቴፕ ቬሪፊኬሽን የሚባለው ተቀብሎኛል። ስልክ ቁጥሩን ምናምን እሺ ብሎ ተቀብሎ ራይት አሳይቶኛል። ግን እኔ ብል የምትለው ቦታ ልትበራልኝ አልቻለችም። ለምን እንደሆነ እግዚአብሔር ወቀው። ብዙ ታግያለሁ። ብዙ ውስጡን ራሱ ብዙ ሞክሬያለሁ፣ ግን እምቢ አለኝ እና ይሄን ነገር የምታውቁት ሰዎች ካላችሁ የሆነ ብቻ ብትጠቁሙኝ እንዴት አድርጌ እንደማበራ። ስልኩን ተቀብሎኛል፣ ራይት አሳይቶኝ፣ ግን ውስጡ የምትበራ ነገር አልበራችም። ለምን እንደሆነ አላውቅም። በምን ምክንያት እንደዚህ እንደሚሆን እኔ አላውቅም። እና በጣም ዩቱብ ውስጥም ፈልጌ አጣሁኝ። አገኘሁት፣ የተወሰነ አግኝቼ ከዛ ገብቼ ለማክፈት ማለት ነው። እና በሌላ ይሄ ምንድነው የሚባለው አንድ ደግሞ አለ በቁጥር ያልሆነው ይሄ አውቶቲኬተር ምናምን ይሄ በጎግል ላይ ያለው በሱም ላበራ ፈለኩኝ። በሱ ደግሞ ስገባ ኮዱን የሱ ኮድ መጥቶ ኮዱን ሳስገባ ኮዱን አልቀበላለኝ። ምን እንደሆነ ችግሩ እኔ አላውቅም። ኮዱ ሊቀበልልኝ አልቻለም። እና ባካችሁ ይሄ ነገር የገባችሁ ሰዎች ካላችሁ ይሁን ትልቅ ሚዲያ ድንገት ከተመለከታችሁ በእናታችሁ አስረዱኝ። ሆነ ግራ ገብቶኛል። ለምን እንደሆነ አላውቅም። በምን ምክንያት እንደዚህ እንደሚሆን አላውቅም። እና ኦፍ ሆኖልኝ ነው ያለው። ኦን አድርጓለሁ ብዬ ራሱ ጽሁፉ ኦን ይለኛል፣ ግን ቦታው የምትበራ ቦታ ነች እምቢ ያለችኝ። አሁን ያስቸገረችኝ ማለት ነው። እና እንደዛ ላችኋለሁ። እጅግ በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ፣ አበረታቱኝ ፕሊዝ። ዝም ብላችሁ እንዳታልፉኝ። ሰብስክራይብ አድርጉኝ፣ ደግፉኝ። እናንተ ከደገፋችሁኝ ምንም እንደ ሌሎቹ ቀናም ማለልበት ምክንያት የለም። ከደገፋችሁኝ ፕሊዝ፣ የእውነት እቺን ቪዲዮ ድንገት ያያችሁት እንደው ሰብስክራይብ አድርጉ፣ እንዳታልፉኝ እየጠይቃቸዋለሁ። እጅግ በጣም ወዳችኋለሁ። በሌላ ደግሞ አዲስ ነገር በሰላማዊ ነገር እግዚአብሔር ያገናኘን። ልክ እንደዚህ ድንገተኛ ወሬ ሳይሆን ደህና ነገር የምንሰማበት ጊዜ እግዚአብሔር ያብዛልን። ያለንበት ቦታ እግዚአብሔር ይጠብቀን። ሰላማችሁ ይብዛ። እወዳችኋለሁ። ባባይ ቻው።